በጣም ጠቃሚ ነው። እንደዚህ በተለይ ደግሞ ከቅርንፉድ ውሃ ጋር ሲሆን ደግሞ የበለጠ የደም ዝውውራችን ስለሚፋጠን በጣም ቆንጆ ነው። እንደዚህ በደንብ ማሳጅ እናደርገዋለን ማለት ነው። እና እንደዚህ ተጠቀሙ። የእውነት አንድ የሾርባ ማንኪያ ቅርንፉድ እናዘጋጃለን ማለት ነው። ከዛ እንደዚህ ጠርሙስ ውስጥ እንከተዋለን ማለት ነው። ቅርንፉዳችንን እንደዚህ አንድ ሾርባ ማንኪያ ነው። ውሃውን ደግሞ አፍልተን ከዛን አጥፍተን ለአንድ 3 ደቂቃ ውሃውን እናስቀምጠዋለን ማለት ነው። ክዳኑን ከፍተን ውሃው እንፋሎቱ እንዲወጣና ቀዝቀዝ እንዲልልን ማለት ነው። ንጥረ ነገሮችን እንዳያበላሽብን ማለት ነው። ስለዚህ ውሃ እንጨምርበታለን ማለት ነው። እንደዚህ እዩት፣ እንደዚህ ይሆናል። ጠርሙስ ተጠቀሙ። ከዛን እንደዚህ ክድን እናደርገዋለን ማለት ነው። ያው በዚህ መልኩ አሁን ለ24 ሰዓት እንተውና ነገ ደግሞ አጠቃቀሙን አሳያቸዋለሁ ማለት ነው። እንዴት እንደምንጠቀም በዚህ መልኩ ብናዘጋጀው በጣም ቆንጆ ነው። ለ24 ሰዓት እንደዚህ ይቀመጣል ማለት ነው። ከዛ ነገ ደግሞ እየተጠቀምኩኝ አጠቃቀሙን አሳያቸዋለሁ። በዚህ መልኩ ጥቅሞቹን እናገኛለን ማለት ነው። በሆነ ቆንጆ በሆነ በቅርንፉድ ውሃ መጥቻለሁ ማለት ነው። በዚህ መልኩ ቅርንፉዳችን ተሰርቷል ማለት ነው። እና ዛሬ የሰራሁት የቅርንፉድ ውሃ ነው። ያው አሰራሩን ቪዲዮ አስገባላችኋለሁ። ትናንት ነው የሰራሁት እና በዚህ መልኩ የቅርንፉድ ውሃ ሰርታችሁ ብትጠቀሙ ለፀጉራችሁ እጅግ በጣም ጠቃሚ ነው የሚሆነው። ፀጉራችሁ እንዲበዛ፣ ፀጉራችሁ እንዲያድግላችሁ ያደርጋል ማለት ነው። በትክክል በዚህ መልኩ ሰርታችሁ ተጠቀሙ ማለት ነው። በጣም እጅግ ቆንጆ ነው። ለፀጉሬ በጣም ጠቅሞኛል። ፀጉሬ እንዳይረግፍ፣ ፀጉሬ እንዲበዛ አድርጎልኛል። ስለዚህ አሁን 24 ሰዓት ስለሞላው እንጠቀማለን ማለት ነው። አጠቃቀሙን ደግሞ አሳያችኋለሁ ማለት ነው። በመጀመሪያ ማድረግ ያለብን ያው ቅርንፉዱ እንደዚህ 24 ሰዓት ሲቆይ የሆነ እንትን ቅንጣት ያወጣል። እሱን ማጥለል አለብን ቆዳችንን እንዳያሳክከን እና ለቆዳችን ጥሩ አይደለም። አጥለነው ደግሞ አጠቃቀሙን አሳያችኋለሁ ማለት ነው። ውዶቼ እኔ ግማሹን ስፕሬ ውስጥ ከትቼዋለሁ ማለት ነው። አጥልዬዋለሁ ማለት ነው። ይሄ ደግሞ እንዳይበላሽብኝ ፍሪጅ አደርገዋለሁ ማለት ነው። ይሄንን አሁን እጠቀማለሁ። ይሄን ደግሞ ነገ ተነገ ወዲያ እንድጠቀመው ፍሪጅ አደርገዋለሁ ማለት ነው። አይበላሽም፣ ምንም አይሆንም፣ ጠረኑም አይቀየርም። በጣም ቆንጆ ነው። እንደዚህ ፍሪጅ አድርጉት ማለት ነው። የተረፈው ይሄኛውን ደግሞ እንቀባዋለን ማለት ነው። ፀጉራችንን እየከፈልን እንቀባለን። ሌላ የሚያስፈልገን ቅባት ነው። ይሄ ውሃ ስለሆነ ያደርቅብናል። ስለዚህ እናንተ ያላችሁን ቅባት፣ የሚመቻችሁን ቅባት መጠቀም ትችላላችሁ ማለት ነው። እኔ ያዘጋጀሁት የራሴ የምቀባውን ቅባት አዘጋጅቻለሁ ማለት ነው። ግዴታ ነው፣ ቅባት ያስፈልጋል እንዳያደርቅባችሁ ማለት ነው። ከዛ እንደዚህ እየከፈልን እንቀባዋለን ማለት ነው። በደንብ እንቀባዋለን። መታጠብ አይጠበቅብንም። ፀጉራችን ላይ ነው የምንተወው፣ ምንም አይሆንም። ስለዚህ እየከፈልን እንቀባዋለን ማለት ነው። እንደዚህ እየከፈልን ስሩን እስከ ጫፉ ድረስ እንቀባዋለን ማለት ነው። በደንብ ስሩን እንቀባዋለን እየከፈልን ውስጡ ማለት ነው። በደንብ ቆዳችንን ማግኘት አለብን ማለት ነው። በዚህ መልኩ በደንብ እያችሁት ውሃ በደንብ ይታያል። በደንብ ነው መቀባት ያለበት። በዚህ መልኩ እየሰራን ከተጠቀምን በደንብ ጥቅሙን እናገኛለን ማለት ነው። ቅርንፉድን ሳያሳክከን ጠቃሚ ነገሩንም እንድናገኝ እንደዚህ እያረግን መቀባት እንችላለን። እስከ ጫፍ ድረስ በደንብ ብታደርጉት ማለት ነው። እዚህ ሽታው ራሱ ደስ ነው የሚለው፣ በጣም ቆንጆ ነው። በዚህ መልኩ ፀጉራችሁ የሚረግፍባችሁ ከሆነ የሚነቃቀል ከሆነ እንደዚህ ተጠቀሙት። በጣም ቆንጆ ነው። ስለዚህ በደንብ ማሳጅ እያደረጋችሁ እዛን ደግሞ ቅባቱንም እያደረጋችሁበት እንዳያደርቅባችሁ የቅርንፉዱንም ንጥረ ነገሮችን እፍና አድርጎ እዛው ፀጉራችን ላይ እንዲያስቀርልን በደንብ ቅባትም መቀባት አለብን ማለት ነው። ስለዚህ በደንብ ስርስሩን
በደንብ እንቀባዋለን። ዋናው ከስር ስለሆነ ስለዚህ ከዚህ በደንብ ከተቀባ ነው ቆንጆ ነው። ይሁት ከዚህ በደንብ ለፀጉራችን እጅግ በጣም ጠቃሚ ነው። በዚህ መልኩ እየሰራን መጠቀም እንችላለን ማለት ነው። በሳምንት 2 ቀን 3 ቀን መጠቀም ትችላላችሁ። ከቻላችሁ ደግሞ በየቀኑ ብትጠቀሙት ማያሳክካችሁ ከሆነ የሚመቻችሁ ከሆነ ትችላላችሁ። እኔ ግን በሳምንት 2 ነው የምጠቀመው። እዚህ በደንብ ማሳጅ ደግሞ ማድረግ አለባችሁ። ቅባትም እንደዛው ያው ስትሰሩት ያው ቪዲዮ በእርግጥ አስገባላችኋለሁ፣ ግን እንዳታፈሉት። እኔ በሰራሁት አይነት በዛ አይነት ሰርታችሁ ተጠቀሙ እንጂ ካፈላችሁት ጥቅሞቹን አታገኙም ማለት ነው። እና ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ለፀጉራችሁ ለፊታችሁ የሚጠቅም እኔ የሞከርኳቸውን የኔን የጠቀሙኝን የማሳይበት ዩቱብ ስለሆነ ሰብስክራይብ አድርጉ አሁኑኑ። እና ኮሜንት ካላችሁ ጥያቄ አስተያየት ካላችሁ ደግሞ መጻፍ ትችላላችሁ። በፀጉር ጉዳይ የተቸገራችሁት ነገር ካለ እኔ ለመመለስ እናንተን ለማገዝ ዝግጁ ነኝ። እናንተም ደግሞ ኮሜንት አድርጉና ጥያቄያችሁን መጠየቅ ትችላላችሁ ማለት ነው። አያችሁት? በደንብ እስኪርስ ድረስ በደንብ ነው የቀባሁት። እንዲህ ነው በቃ። ያው ፀጉራችሁንም እንደማፍታታት በሉት በዛው። እኔ በሳምንት 2 ቀን እንደዚህ አደርገዋለሁ። እዛ አሪፍ ነው። ፀጉሬ አሁን አይነቃቀልም። በጣም እየረዘመ ነው። በቃ ብዛቱ በጣም ነው የሚገርመው። አያችሁ? ቁመቱ በጣም እየረዘመ ነው። ከካሜራው ላይ ውጪ ነው። በዚህ መልኩ በደንብ ቀብቼዋለሁ። በዚህ ጋር ያለውን አያችሁ? ግዴታ ነው ስርስሩ በደንብ መቀባት አለበት እንደዚህ። እና ሌላ ደግሞ እንድሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ አስቀምጡልኝ። ጥያቄም ካላችሁ የተቸገራችሁበትም ነገር ካለ አያችሁ እንደዚህ በደንብ ቀብቼዋለሁ። አሁን ደግሞ በዚህ ጋር ያለውን እዚህ ስርስሩን በደንብ መቀባት አለበት። የቁርንፉድ እጅግ በጣም ጠቃሚ ነው ለፀጉር፣ በጣም አሪፍ ነው። አጠቃቀሙ ካወቅንበት፣ አሰራሩን ካወቅንበት እና በስራ ከሰራ ነው በጣም እጅግ ጠቃሚ ነው። ጥቅሞቹን በደንብ እናገኛለን ማለት ነው። እና እኔ ደግሞ ያረጋገጥኩትን ነገር ነው ሰራላችሁ። ለራሴ የምሰራው ነው። በዛውም በቃ ቪዲዮ ቀርጻለሁ፣ በዛውም ፀጉሬን እንከባከባለሁ። በቃ እንደዛ ነው። ያልተጠቀምኩትን ነገር ያው አላቀርብላችሁም። ብዙ ጊዜ ሞከርኩትን ነው ሙሉውን፣ ብዙ ጊዜ ብቻ ሳይሆን ሙሉውን ቪዲዮዎቼ እንደዛ ናቸው። እና እናንተስ የትኛውን እየሞከራችሁት ነው? ቅባት ውህዶችን ንገሩኝ። በዚህ መልኩ ብጥር እናደርገዋለን። በዛውም ውሃ ሲነካው እንዳይያያዝም ያደርግልናል ማለት ነው። ከዚህ በደንብ በዚህ መልኩ ማለት ነው። ቆንጆ አድርጌ ነው የቀባሁት። በደንብ ሁሉንም አዳርሼ ሲሆን ሙሉውን ባንዴ ያርግባ ማለት ነው። በደንብ እንዲረስ ወንዶቼ እዩት። በደንብ እስኪፈስ ድረስ በደንብ ነው የቀባሁት።
በደንብ ማሳጅ አደርገዋለሁ ማለት ነው። ቅባቱንም እንደዛው በደንብ እንደዚህ እንቀባዋለን። ቁርፉድ ያደርቃል የማድረቅ ባህሪ ያለው ውሃ ስለሆነ፣ ግን እንደዚህ ካደረግንበት በደንብ ቅባቱን ቀብተን እንዲህ በደንብ ማሳጅ እናደርገዋለን ማለት ነው። የደም ዝውውራችንን እንዲያፋጥንና ያው ደም ወደ ፀጉራችን ሄዶ እድገቱን እንዲያፋጥንልን በጣም ጠቃሚ ነው። እንደዚህ በተለይ ደግሞ ከቅርንፉድ ውሃ ጋር ሲሆን ደግሞ የበለጠ የደም ዝውውራችን ስለሚፋጠን በጣም ቆንጆ ነው። እንደዚህ በደንብ ማሳጅ እናደርገዋለን ማለት ነው። እና እንደዚህ ተጠቀሙ። የእውነት ወዲያው ነው ለውጥ ነው የምታዩት። የሚነቃቀልባችሁ ከሆነ እንዳይነቃቀል ያደርጋል። ማደግ ያቆመውን እንዲያድግ ያደርጋል። ስለዚህ በዚህ መልኩ እንዴት ደስ እንደሚል ሽታው ምኑ ሁሉ ነገሩ በጣም ቆንጆ ነው እና እናንተ የሚመቻችሁን ቅባት መቀባት ትችላላችሁ ማለት ነው። ፀጉሩ ብዛት ራሱ በጣም ጨምሯል። እኔ በደንብ እየተጠቀምኩት ነው። ሳምንት 2 ቀን እናንተም እንደዚህ ተጠቀሙላችኋለሁ። እና የቅርንፉድን ውሃ በዚህ መልኩ እየሰራችሁ ተጠቀሙ። እጅግ በጣም ቆንጆ ነው ለፀጉር በጣም አሪፍ ነው እና እዩት። በዚህ መልኩ በደንብ ቀብቼዋለሁ። አሁን ሹሩባ ሰራለሁ ማለት ነው። እና ይህንን ዩቲዩብ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ሁኑ እና የቅርንፉድ ውሃ እንደዚህ እየሰራችሁ ተጠቀሙ። ፀጉራችሁን ተንከባከቡ። አብረን ፀጉራችንን እናሳድግላችኋለን። ሰላማችሁ ብዝት ይበልልኝ። ሰላም ሁኑልኝ።